ከ90 ዓመታት በላይ በሕክምናው ዘርፍ ያገለገለ ይገኛል። የዘውዲቱ መታሰቢያ ሆስፒታል በውስጡም 1800 ካሬ ሜትር ቦታ ላይ ያረፈ ባለ 10 ወለል የማስፋፊያ ህንፃ ገንብቶ አጠናቆ በስራ ላይ አውሏል። ይህ የላቀ የሕክምና ማዕከል የራሱን ኦክሲጅንም ያመርታል። በዛሬው የውሃ ልክ መሰናዳችንም ታዲያ ይህንን ማሳያ አድርገን ሆስፒታል እንዴት ይገነባል፣ ከዲዛይን ጀምሮ ደግሞ ምን ጉዳዮች ታሳቢ ሊደረጉ ይገባል ስንል ቆይታ እናደርጋለን። ስመኝ ስዩም ፕሮግራሙን እመራለሁኝ። ተመልካቾቻችን እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ዛሬ እንግዲህ ሆስፒታል እንዴት ይገነባል ስንል በዘውዲቱ ውስጥ በተሰራው የማስፋፊያ ግንባታ ውስጥ ነው የመጣ ነው። ስሙን ያስተዋውቁንና እንዴት ነው የተሰራው የሚለውን ይነግሩናል። ስሜ በኃይሉ አስናቀ ይባላል። ፕሮጀክቱ ሳይት መሀንዲስ ነኝ። እያንዳንዱን ነገር አብረን ጥሩ ቆይታ እናደርጋለን ብዬ አስባለሁ። ወደ የመጀመሪያ ክፍላችን ኢንትራንስ ነው። ሁሉም ታካሚ ኢመርጀንሲ የሚመጣ አካል እንግዳ መቀበያ ቦታ አለው። ሪሴፕሽኑ እዚህ ጋር ነው። እያንዳንዱን ነገር ተገልጋዩ እዚህ ጋር ሆኖ ነው እያንዳንዱን ነገር ሰዎችን የሚቀበሉት ሪሴፕሽኖቹ ማለት ነው። ሲቀጥል እዚህ ጋር ያለው ነገር አጠቃላይ አሰራሩ ከኮርኒሱ አንጻር ራሱ ኦፕን የተደረገው ዌይቲንግ ኤሪያ ስለሆነ አየር በደንብ እንዲኖረው ተደርጎ ስለተሰራ ነው። በዛ መልክ ስለተሰራ ይሄኛው ቦታ ከሌሎቹ ሀይቱ ከፍ አድርገን የሰራንበት ሁኔታ ነው ያለው። ሌላው ምንድነው እዚህ ጋር የተሰሩት ፈርኒቸሮች በጣም በሚያምር ሁኔታ እያንዳንዱ ግብአት በቃ ስታንዳርዱን በሚመጥን መልኩ ሆስፒታሉን በሚመጥን መልኩ በጣም ዘመናዊ ተደርጎ የተሰራ ፈርኒቸር ነው ማለት ነው። ከእንጨት የተሰራ ፋይል ተብሎ ማለት ነው። ሲቀጥል የአደልት ኢመርጀንሲ አለ፣ ቻይልድ ኢመርጀንሲ አለ። ሁለት አይነት ኢመርጀንሲዎች ነው ያሉት፣ የአዋቂዎችና የህፃናት። የአዋቂና የህፃናት ማለት ነው። የአዋቂዎች ክፍል ማለት ይሄ ነው። እያንዳንዱ የራሱ ኦክሲጅን ፕላንት የተገጠመለት እያንዳንዱ አልጋ የራሱ ታካሚ ድንገተኛ ሲመጣ የመጀመሪያ ፈርስት ኤድ የሚሰጥበት ቦታ ማለት ነው። ይሄም ኮርኒሱን ስታንዳርዱን በጠበቀ መልኩ ሁሉ ነገር ፈርኒሽ በሆነ መልኩ ነው የተሰራው። ሲቀጥል ደግሞ ይሄ ፍሎሩ ራሱ የተሰራበት ማቴሪያል ኢፖክሲ ይባላል። ኢፖክሲ ምንድነው? እዚህ አካባቢ ላይ ኢመርጀንሲ ላይ ብዙ ጊዜ ደም ምናምን ይኖራል። ያንን ለማጽዳትም ለማጠብም ሁሉን ነገር እንዲመች ስታንዳርድ በሆነ መልኩ በኢፖክሲ ነው የሚሰራው ኢመርጀንሲዎች አካባቢ ማለት ነው። በዛ መሰረት ነው ይሄ ግብአት የተሰራውና ታካሚው እዚህ ጋር ሲተኛ ዋናው ኦክሲጅን ፕላንት ቀጥታ ኔትወርክ ተደርጎለት ነው እዚህ ጋር እንትን የሚለው። የበፊቱ ግን በሲሊንደር ነበረ። ያንዳንዱ ሰው መጥቶ ታካሚው ቁጭ ተደርጎለት የሚሰራው። አሁን ግን ዳይሬክት ነው ለታካሚው ኦክሲጅን ሁሉንም ነገር እዚሁ ፍሎር ላይ የሚገጠምለት እዚሁ ላይ ነው ማለት ነው። የተለየ ነገር አሁን ከሌሎቹ ስታንዳርድ አሁን ዘመናዊ ሆኖ ከመጡት አንጻር ይሄኛው በዚህ መልክ ነው የተሰራው ማለት ነው። መልካም። መስኮቶቹስ እንዴት ነው? መስኮቶቹም በቃ በስታንዳርድ ነው። በአልሙኒየም ነው የተሰራው። ራሱ አንጸባራቂ ወደ ውስጥ ብርሃን እንዲያገኝ ተደርጎ ፍሪ ስፔስ ለታካሚው ጥሩ አየር እንዲያገኝ ተደርጎ ብርሃንም እንዲያገኝ ተደርጎ የተሰራበት እንትን ነው አግባብ ነው። እዚህ ጋር ሙቀትን ከመከላከል አንጻር ደግሞ ማለት ነው አየር ያስገባል ያስወጣል። ራሱ ማሽኖች አሉት። ይሄ ደግሞ ሜካኒካል ፓርት አለው የራሱን የቻለ ማለት ነው። እያንዳንዱ ክፍሎች ውስጥ ላይ ኤር ኮንዲሽነር አለው። ኤሲ አለው፣ ቀዝቃዛም ይሰጣል፣ አየርም ያስወጣል ያስገባል። በዛ መልክ የተሰራ ነው ይሄ። እዚህ ጋር ፋርማሲ አለ ራሱን የቻለ ማለት ነው። ድንገተኛ ክፍል ለድንገተኛ ክፍሎች የተዘጋጀ ፋርማሲ ክፍሎች አሉ፣ ላቦራቶሪ ክፍሎች አሉ። ይሄኛው አንደኛው ፋርማሲ ክፍል ነው ማለት ነው። ይሄኛው ውስጥ ላይ መድኃኒቶች ምናምን እየተጠቀሙ ወደዛ የሚወስዱበት ነው ማለት ነው። ሁለተኛ ደግሞ ላቦራቶሪ እዚሁ ድንገተኛ ክፍል ላይ ተደርጎ እዚሁ ላቦራቶሪ እዚህ የሚሰጥበት ሁኔታ ነው ያለው።
ይሄኛው አንደኛ ደረጃ ላይ የምንገኘው ደግሞ የጽኑ ህሙማን ክፍል ቦታ ላይ ነው የምንገኘው ማለት ነው። እያንዳንዱ ታካሚ የራሳቸውን የቻሉ አልጋ አላቸው። እዚሁ ቁጭ ብለው ደግሞ ራሳቸው ነርሶቹም ዶክተሮቹም የሚቆጣጠሩበት ራሱን የቻለ ፈርኒቸር የሆነ ቦታ አለ ማለት ነው። ይሄ ምንድነው? እዚሁ ታካሚው እያንዳንዱን ነገር በራሱ ዶክተር በራሱ ነርስ ቁጭ ብሎ ክትትል እየተደረገለት ህመሙን የሚታከምበት ቦታ ነው ማለት ነው። ይሄ ለየት የሚያደርገው ምንድነው? ራሱን በቃ ታካሚው እዚሁ ብዙ ጊዜም ሊቆይ ይችላል፣ አነስተኛም ጊዜ ሊቆይ ይችላል። በዛ መሰረት እዚሁ ታክሞ እያንዳንዱ ነገር ጤናውን ጠብቆ የሚወጣበት መንገድ ነው ያለው ማለት ነው። ከድንገተኛ ክፍል የሚለየው ድንገተኛ ክፍል እዛው ሐኪሞቹ አብረዋቸው አይሆኑም። እዚህ ውስጥ ግን ጽኑ ስለሆነ ያው ብዙ እርዳታም ስለሚያስፈልጋቸው ታካሚዎቹ እዚሁ እንዲሰራላቸው አድርገናል ማለት ነው። እንደው ቀለም ቅብ ላይ ሆስፒታል የሚቀባው ስታንዳርድ የሚያዘው ምን አይነት ቀለም ነው? ብዙ ጊዜ ነጭ ነው የምንለው የሚመረጠው፣ ሪኮመንድ የሚደረገው በዛ መሰረት ነው። እዚህ ጋር ደግሞ የምናየው ነገር ምንድነው? የመጸዳጃ ቤቶቹን አይነት ነው። አካል ጉዳተኛ ራሱን የቻለ መጸዳጃ ቤት አለ። ሁለተኛ ደግሞ ኖርማልም አለ፣ ኮመን ቶይሌቶችም አለ። ስለዚህ ሁለቱን አይነት ራሱን የቻለ ለታካሚው ሁለቱም አይነት መልክ ነው የተሰራለት ማለት ነው። ምንድነው የተለየ የሚያደርገው ለአካል ጉዳተኞች ተብሎ የተለየ ነገር? ለአካል ጉዳተኞች አሁን ራሳቸው መጠቀም አይችሉም ማለት ተደግፈው ምናምን ነው ሊጠቀሙ የሚችሉት። ስለዚህ ያን መሰረት ባደረገ መልኩ ነው መጸዳጃ ቤቱ የተሰራው። እዚህ ፍሎር ላይ ስንመጣ ደግሞ ማለት ነው የአስተማሚዎች የራሱን የቻለ ክፍል አለው። ልክ ለሐኪሞቹ ራሱን የቻለ በየክፍሉ የወንድም የሴትም እንዳለው ለአስተማሚዎቹ ደግሞ ራሱን የቻለ የወንድም የሴትም ክፍሎች አሉ ማለት ነው። ስለዚህ ለየት የሚያደርገው ይሄን ሆስፒታል አንድም በፊት ጊዜ ሌሎች ሆስፒታሎች ላይ ያለው ምንድነው ራሱ አዛው አስተማሚውም ታካሚውም አንድ ላይ የሚሆንበት አጋጣሚ ነበረ። አሁን ግን ምንድነው የተለየው? እዚሁ አስተማሚው እዚሁ የራሱን የቻለ ማረፍበት ክፍል አለው ማለት ነው። ሆስፒታል በራሱ ብዙ ሰዎች የሚመላለሱበት ደግሞ ለታካሚዎች ምቹ ከመሆን አንፃር ወለሎቹ እንዳያንሸራትቱ ምን አይነት ሴራሚኮችን ትመርጣላችሁ? አሁን ሁለት አይነት ሴራሚኮች አሉ። አሁን ነን ስሊፐር እና ስሊፐር የሚባሉ የሚያንሸራትትና ማያንሸራትት ተብሎ የሚጠቀሱ አለ። ብዙ ጊዜ አሁን ኮሪደር ላይ ሽንት ቤት ላይ ምናምን የሚያዳልጠውን አንጠቀምም። በቃ ማለት ስሊፐር የሆኑ ሴራሚኮች አሉ ማለት ራፍ የሆኑ ሴራሚኮች ማለት እንደሱ አይነት ታይፖች ሴራሚክ ነው የምንጠቀመው። ፊት ለፊታችን ደግሞ ለየት ያለ ክፍል እንደገባን ይታወቃልና ምን ክፍል ውስጥ ነው የመጣ ነው? አሁን የመጣ ነው ኤክስሬ ሩም ይባላል። ይሄ ወደ ኤክስሬ ሩም ስንገባ ማለት ነው ከበሩ ስጀምርልሽ ይሄኛው በሩ ማለት ነው ሊዶር ይባላል። እያንዳንዱ ይሄ ጨረር ማያሳልፍ ከሌሎቹ በሮች የተለየ በስታንዳርድ ተሰርቶ የሚመጣ ፋብሪኬት ተደርጎ የሚመጣ በር ነው ማለት ነው። ይሄ በር ምንድነው ውስጥ ላይ ኤክስሬ ሲደረግ ሰው ጨረር በፍጹም ወደ ውጭ እንዳይወጣ ሰውንም እንዳይጎዳ ተደርጎ ለዛ ተብሎ የተሰራ የበር ታይፕ ነው ማለት ነው። ከውጭ የመጣ ነው? አዎ ከውጭ ነው፣ ግን እዚህ ውስጥ አገር ውስጥ ላይ ነው የሚገጣጠመው። ወደ ውስጥ ስንገባ ደግሞ ግድግዳዎቹ ኤክስሬ ሩም ስለሆነ እንደሌሎቹ በብሎኬት የሚሰራ ታይፕ አይደለም። በሸክላ ወይም ብሪክ በሚባል ማቴሪያል በደብል ብሪክ ተደርጎ ጨረር እንዳይወጣ ተደርጎ እዚሁ ያለውን ጨረር እዚሁ አፍኖ እንዲያስቀር ተደርጎ የተሰራ ነው ማለት ነው። ሌሎቹም ክፍሎች አሉ እንደ ኤምአርአይ እና ሲቲ ስካን ያሉ ክፍሎችንም በዚሁ ኤክስሬ ታይፕ ተሰርተው ያለቁ ናቸው ማለት ነው። ከዛ አንጻር ነው እነኚህን ክፍሎች የተለየ የሚያደርጋቸው ይሄ ነው። ኤክስሬ ሩም ጨረር እንዳይወጣ የሚያደርጉ በተለያየ ሜቶድ አሁን ላይ ቴክኖሎጂ በሚያዘው የተለያዩ እንትኖች አሉ። አሁን ኤክስሬ ሩሞች የሚሰሩባቸው ታይፖች ግድግዳ ወል ታይፖች ማለት ነው።
ግን እንደ አማራጭ እኛ ስታንዳርድ ላይ አሁን በስራ ዝርዝር ላይ ያገኘነው በብሪክ እንዲሰራ ነው እንጂ በድንጋይ የሚሰሩ አሉ፣ ሌሎች ኤክስሬይ ጨረር በቦርድ የሚሰሩ አሉ። እነሱ ታይፖችም ምንም የሚለያቸው ነገር የለም። ግን አሁን ላይ እዚህ ስራ ዝርዝር ላይ ባገኘነው መሰረት ብሪክ ነው የሚለው። በብሪክ ደብል ብሪክ ተደርጎ ጨረር እንዳያወጣ ተደርጎ የተሰራበት ታይፕ ነው ማለት ነው። ይሄኛው ሸክላዎቹ የሀገር ውስጥ ናቸው። የሀገር ውስጥ ናቸው እነሱ። ይሄኛው ደግሞ የሁሉንም ፍሎር ላይ ያሉትን ኦክሲጅን ፕላንቶች እያንዳንዱን ኦክሲጅን ምርቱ ተደርጎ ወደ የፍሎሩ ወደ የዋርዶቹ የሚገባበት ዋናው ማዕከሉ ይሄ ነው ማለት ነው። እያንዳንዱ ኮፐሮች አሉት። የኮፐሩ እየተላለፈ ከዚህ ማሽን እየተደረገ በየዋርዱ በየአልጋቸው ላይ እንዲገናኝ የሚደረግበት ሲስተም እዚህ ውስጥ ነው። ከዚህ ነው የሚጀምረው ማለት ነው። ለየት የሚያደርገው ምንድነው? በፊት በሲሊንደር ተይዞ ነበር እያንዳንዱ እንትን። ይሄ ሆስፒታል ግን ለየት የሚያደርገው ራሱ ማምረቻ እንትኖች አሉት ኦክሲጅን ፕላንት። በዛ መሰረት እያመረተ ነው። እንኳን ለዚህ ለሌላውም እንዲተርፍ ተደርጎ ነው ኦክሲጅን ፕላንቱ አሁን ያለው እየተሰራ ያለው ማለት ነው። መልካም ኢንጂነር በኃይሉ አስናቀ ለነበረን ጊዜ ለሰጡን ሀሳብ በጣም እናመሰግናለን። መልካም ጊዜ ነው። አመሰግናለሁ። ተመልካቾቻችን ሆስፒታል እንዴት ይገነባል ስንል በዘውዲቱ መታሰቢያ ሆስፒታል የማስፋፊያ የላቀ የሕክምና ማዕከል ተገኝተን እያደረግን ያለነው ጉብኝት እንደቀጠለ ነው። እስካሁን ባየናቸው ክፍሎች ውስጥ ከመግቢያው የእንግዳ መቀበያ ክፍል ጀምሮ የአዋቂና የህፃናት የድንገተኛ ክፍል፣ የጽኑ ህሙማን ክፍልን አይተናል። ገና ብዙ የሚቀሩን ክፍሎች አሉ። ቀሪውን ደግሞ ከሌላ ባለሙያ ጋር ቆይታ እናደርጋለን። ውሃ ልክ ይቀጥላል። እናንተም እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ጤና ይስጥልኝ። ጤና ይስጥልን። ሰላም ነው? አለን ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆዩ። ስሜ ሀብቴ ረዳ ይባላል። ከዲዛይንና ግንባታ ክፍል። ቀሪውን ክፍል ከኔ ጋር ቆይታ የምናደርግ ይሆናል። መልካም። እስካሁን በነበሩ ቆይታዎች የተለያዩ ክፍሎችን አይቻለሁ። አሁን ሁለተኛ ወለል ላይ ነው የምንገኘው። እዚህ ክፍልስ ምን ምን ነገሮች አሉ? እዚህ ክፍል የኦፕሬሽን ክፍሎች አሉ። ወደ 8 የኦፕሬሽን ክፍሎች አሉ። ወደ ውስጥ ገብተን ነው ይቻላል? እሺ። ለመተላለፊያ ሰፊ የሆኑ ኮሪደሮች መተላለፊያዎች አሉት ማለት ነው። ይህ ማለት ሚኒመም መተላለፊያ 240 ነው የሚለው ስታንዳርዱ። እዚህ እስከ 3 ሜትር ድረስ ሰፊ የሆኑ መተላለፊያዎች አሉት ማለት ነው። በተጨማሪ ደግሞ የኦክሲጅን ሲስተሙ ከታች በኮፐር ዋይር በፓይፕ በሚመጣበት ጊዜ ወደ ኦፕሬሽን ክፍሉ የሚገባል። እሱ ኦፕሬሽን የሚሰራለት ሰው በሱ መሰረት እንዲያገኝ ሲስተም ይኖረዋል። በተጨማሪ ደግሞ የሽት ኦፍ ቫልቭ መቆጣጠር ያሏቸው የኦክሲጅን ፕላንቶቹ በዚህ የክፍሉ በሚገቡበት ሰዓት ሊክ ወይ የሆነ ነገር እንዳይፈጠር ምልክት የሚሰጡ ለነርሶች እና ለሚቆጣጠሩ ሰዎች ምልክት የሚሰጡ ሸት ኦፍ ቫልቭ የሚባሉ ይኖሩታል ማለት ነው። ኦፕሬሽን ክፍሉ ይህን ይመስላል። የክፍሉ ስፋትም ስታንዳርዱን የጠበቀ ስፋት ይኖረዋል። ሌላው ኦፕራሲዮን በሚሰራ ሰዓት የተበከሉ አየሮች ሲኖሩ እሱን የሚስብ ሳክሽን ይኖረዋል። ሌላው ደግሞ የተቀነባበረና ኢንፌክሽን የሌለው ንጹህ አየር ደግሞ በዚህ በኩል ለክፍሉ ሰፕላይ ይሰጣል ማለት ነው። ይሄ የራሱን የቻለ የሆስፒታል ስታንዳርድ ነው፣ የዘመናዊ ሆስፒታል ስታንዳርድ ነው ማለት ነው። ትምህርት ቤቶች የሚገነቡበት መንገድ ይኖራል፣ የገበያ ሞሎች የሚገነቡበት መንገድ ይኖራል እና ሆስፒታልን የተለየ የሚያደርገው ግንባታው ምን ይመስላል? ሆስፒታል ለየት የሚያደርገው ብዙ ታካሚዎች የሚመጡበት ስፍራ እንደመሆኑ መጠን ከዲዛይንም አንጻር
ለየት የሚያደርጋቸው ነገሮች አሉ። አንደኛው ኤሌክትሮሜካኒካል ሲስተም ያስፈልገዋል። ኤሌክትሮሜካኒካል ሲስተም ሲባል የአየር ሲስተሙ እዚህ ክፍል ብቻ ሳይሆን በየመተኛ ክፍሎችም የራሳቸውን የቻለ የሙቀትና የቅዝቃዜ የሚለቁ የኤሌክትሮሜካኒካል ሲስተም ይኖረዋል። ሌላው ኤሌክትሮሜካኒካል ሲስተም ደግሞ የሊፍት ሲስተም ነው። የሊፍት ሲስተም ሲባል የጠያቂዎች ወይ የከስተመሮች ሊፍት ለብቻው ይኖረዋል። አልጋ ደግሞ ራሱን አልጋ መያዝ የሚችል 2 ሊፍቶች ደግሞ ራሱ ይኖረዋል ማለት ነው። ሌላው ፋየር ፋይቲንግ ሲስተም የእሳት አደጋ ጭሶችን ኦብዘርቭ አድርገው እሳት አደጋ በደንብ በአስተማማኝ ሁኔታ ምንም እሳት አደጋ እንዳይፈጠር መከላከል የሚችሉ ይኖሩታል። ሌላው ታካሚ በሚዟዟርበት ሰዓት እዚህ ህንፃው አካባቢ ግሪን ኤሪያዎች አሉት፣ በጀርባ በኩል መቀመጫዎች አሉት። ሌላው ይህን ሆስፒታል ደግሞ ለየት የሚያደርገው ለወንዝ ዳርቻው ቅርብ መሆኑ። በዚህ አምባሳደር ፓርክ አለ። ወንዝ ዳርቻው ለታማሚ ጥሩ መንፈስን የሚሰጡ በደንብ ባጥሩ በኩልም ካየሹ በደንብ አርጎ የተሰራ የወንዝ ዳርቻም ይኖረዋል። እነዚህ ሲስተሞች ይኖሩታል ማለት ነው። አሁን እየገባንበት ያለው ክፍል የተኝቶ መታከሚያ ክፍሎች ናቸው። ከ3ኛ እስከ 7ኛ የተኝቶ መታከሚያ ክፍሎች ናቸው። ታካሚው ይህን የሚመስል ስታንዳርዱን የጠበቀ ክፍል አለው። ሰፊ ክፍል ነው እንደምታዩ። እዛ ጋር ራሱን የቻለ ሽንት ቤት ሻወር ይኖረዋል። ክሎሴትም አለው። የልብስ ክሎሴቶችም አሉ። ሌላው ደግሞ ቅድም ያሳየው የኦክሲጅን ሲስተሙ በዚህ መንገድ ሲሊንደር ሳይኖር በዚህ መንገድ ለታካሚ ይደርሳል ማለት ነው። ሌላው ይሄ እቃ ምን ይዟል? ከዚህ ከራሱ ከክፍሉ መብራት ውጭ ራሱ በየአልጋው ለብቻ መብራት ይኖሩታል። የራሱን የቻለ መብራት ይኖሩታል። ነርስ መጥሪያና ካንስል ማድረጊያ ይኖረዋል። ሶኬቶች ይኖሩታል ማለት ነው። ለዶክተሮችና ለነርሶች የማደሪያ ክፍሎች በዲዩቲ ታይም አድረው በሚሰሩበት ሰዓት የማደሪያ ክፍሎች በየፍሎሮቹ አካቷል። ይህን ራሱ ዘመናዊ ሆስፒታል ማካተት ያለበት አንዱ ነገር ነው። ስምንተኛ ፎቅ እዚህ ህንፃ ላይ የትም ሳይሄዱ ሰራተኞችም ነርሶችም ዶክተሮችም አገልግሎት እንዲያገኙ ይህን የመሰለ አዳራሽ አለው፣ ካፌ አለው፣ ኮንፈረንስ ሀል አለው። በተጨማሪ ደግሞ ኤሌክትሪክ እንዳይቆራረጥ ስታንድ ባይ የሆነ ጄኔሬተር አለው ማለት ነው። በጣም እናመሰግናለን ስለ ገለጻው፣ ስለ ሀሳቡ ስለሰጡን ጊዜ። እኔም አመሰግናለሁ። ተመልካቾቻችን ሆስፒታል እንዴት ይገነባል፣ ከዲዛይን ጀምሮስ ደግሞ ምን ጉዳዮች ታሳቢ ሊደረጉ ይገባል ስንል በዘውዲቱ መታሰቢያ ሆስፒታል የማስፋፊያ የላቀ የሕክምና ማዕከል ተገኝተን ከባለሙያዎች ጋር ያደረግነው ቆይታ ይህን ይመስላል። ተከታዩ መሰናዷችን ደግሞ ድንቅ ነው። ባልደረባችን ዘይባ ሁሴን አዘጋጅተዋለች። ድንቅን እንድትከታተሉ እየጋበዝኩኝ እኔ ግን ከወዲሁ ሰናበታችኋለሁ። ሳምንት በሌሎች የውሃ ልክ መሰናዶች ወደ እናንተ እንመጣለን። እስከ ሳምንት ቸርን ሰንብት።